ሰላም ጤና ይስጥልኝ። እንደምን አላችሁ? የእግዚአብሔር አምላካችን ስም የተመሰገነ ይሁን። ዛሬ ይዤላችሁ የቀረብኩት አንድ ርዕስ ነው። የእግዚአብሔርን ልጅነት አስመልክቶ ሰሞኑን በሶሻል ሚዲያ ላይ ጉዲፈቻ ነን፣ የለም ጉዲፈቻ አይደለንም፣ የእግዚአብሔር ልጆች ነን፣ ከእግዚአብሔር የተወለድን ነን በሚሉ በሁለት ጎራዎች መካከል ክርክሮችን እየተመለከትኩ ነው። ስለዚህ በእነዚህ ጉዳዮች ላይ የተወሰኑ አስተያየቶችን መስጠት እፈልጋለሁ። በእነዚህ ክርክሮች መካከል ከበስተጀርባ ያለ መሰረታዊ ነገር እንዳለ ልንረዳ ያስፈልጋል። እነዚህ ዝም ብለው የቃላት ጨዋታዎች ሳይሆኑ እኛ የእግዚአብሔር የጉዲፈቻ ልጆች ነን ብለው የሚሉ ራሳቸውን ዝቅ ለማድረግና የእግዚአብሔር ልጅ ከሆነው ከኢየሱስ ክርስቶስ የመለኮታዊ ልጅነት ራሳቸውን ላለማስተካከል የሚያደርጉት ጥረት ይመስላል። በሌላ በኩል ደግሞ የለም እኛ የእግዚአብሔር ልጆች ነን፣ የኢየሱስ ክርስቶስ አይነት ልጅነት አለን፣ ከእግዚአብሔር ተወልደናል፣ እኛና ኢየሱስ ክርስቶስ እኩል ነን፣ እኩል የእግዚአብሔር ልጆች ነን፣ ያገኘነው ልጅነት ኢየሱስ ያገኘው አይነት ልጅነት ስለሆነ ከኢየሱስ ክርስቶስ ጋር እኩል ልጆች ነን። እርሱ በኩር ነው፣ ታላቅ ወንድማችን ነው። እግዚአብሔርም የኢየሱስም የእኛም አባት ነው። የእግዚአብሔር አባትነት ለኢየሱስ ክርስቶስ አባት እንደሆነ ሁሉ ለእኛም አባታችን ነው፣ እኩል አባታችን ነው። ኢየሱስ ክርስቶስ በሥጋ ከመገለጡ በፊትም ቢሆን የእግዚአብሔር ልጅ አልነበረም። የእግዚአብሔር ልጅ የተባለው በሥጋ ከተገለጠ በኋላ ነው የሚሉ አንድምታዎችን ከበስተጀርባው ያቀፈ ቃል ነው። እነዚህ ሁለት ቃላቶች ጉዲፈቻና የእግዚአብሔር ልጆች የሚለው ማለት ነው። ስለዚህ በዚህ ጉዳይ ላይ ለመነጋገር እንድንችል ስነ መለኮታዊ የሆነውን ሐሳብ በጥልቀት ለመረዳት እንድንችል የግሪኩን ቃላት መሰረት አድርገን ልጅነት የሚለው ግሪኩ እንዴት አድርጎ ነው የተረጎመው? ምክንያቱም ግሪኩ ለእያንዳንዱ አባባል በእያንዳንዱ አውድ ውስጥ ሊሰጡ የሚችሉ ትርጉሞችን ተገቢ በሆነ መንገድ በልዩ ልዩ ቃላት ገልጿቸዋል። ስለዚህ እነዚህን ቃላት በቅደም ተከተል ለማየት እንሞክራለን። እኔ አሁን ዛሬ በዚህ ርዕሰ ጉዳይ ላይ ስናገር የምናገርበት ሁለት ዓላማ አለኝ፣ ወይም ሁለት ምክንያት አለኝ። አንደኛ የቃላት አጠቃቀም ችግሮችን እመለከታለሁ እዚህ ውስጥ። ስለዚህ የቃላት አጠቃቀም ችግሮችን በተወሰነ መልኩ መመልከት እንድትችሉ የተወሰነ ግንዛቤ በማግኘት በዚህ ጉዳይ ላይ የምትከራከሩ ሰዎች ትምህርታችሁን እንድታስተካክሉ ለመርዳት ነው አንዱ። ሁለተኛው በማወቅም ሆነ ባለማወቅ ተሳስታችሁ ከእግዚአብሔር መንገድ የወጣችሁ ወንድሞቼ ደግሞ ከስህተታችሁ እንድትመለሱና እግዚአብሔር በጸጋው የሰጠንን ይህን ታላቅ ልጅነት አክብራችሁ እንድትይዙ ለማሳሰብ ነው፣ ለመምከር ነው ወገኖቼ። ምክንያቱም በዚህ ክርክር ውስጥ በሀገራችን ውስጥ ያሉ ወገኖቻችን ምንም የማያውቁ ወገኖቻችንን እነርሱን ከማደራገርና ከማሳሳት እንድትቆጠቡ ወንድማዊ ምክሬንም ለመለገስ ነው። ስለዚህ ለችግሩ መፍትሄ ይሆናል ብዬ ያሰብኩት ማለት ነው የመጀመሪያ ክፍል ዛሬ አቀርብላችኋለሁ። በአዲስ ኪዳን ስለ ልጅነት ጉዳይ ልጅነትን አስመልክቶ የተነገሩትን እና የተነገሩበትን ምክንያት እያንዳንዱ ቃል በእያንዳንዱ አውድ ውስጥ የተነገረበትን ምክንያት በተቻለ መጠን ላቀርብላችሁ ሞክራለሁ። ተከታተሉኝ። በዚሁ ትምህርቴን ስለምቀጥል ምናልባት መልእክቶቼ እንዲደርሳችሁ የምትፈልጉ አካውንቴን ፎሎ ማድረግ ትችላላችሁ። አካውንቴን ፎሎ በማድረግ ኮፒ ሊንክ ሼር በማድረግ ላይክ በማድረግ
እንድትተባበሩ ጠይቃችኋለሁ። ስለምትተባበሩ ደግሞ አመሰግናለሁ። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ በቀጥታ ወደ ትምህርት ይገባለሁ። በአዲስ ኪዳን ውስጥ ማለት ነው ልጅነትን አስመልክቶ የተነገሩባቸው 9 ቃላት አሉ። እነዚህን 9 ቃላት በቅደም ተከተል አቀርብላችኋለሁ። እንዴት በአውድ ውስጥ እንደገቡ፣ ምን አይነት ትርጉም እንደሚሰጡ እነዚህን ማወቅ ለዚያው ለምንከራከርባቸውና ለሌሎችም ስነ መለኮታዊ ጥናቶችና መረዳቶች በጣም ይጠቅሙናል። ስለዚህ እነዚህን 9ን በ3 ክፍል ከፍያቸዋለሁ። አንደኛ ለኢየሱስ ብቻ በስራ ላይ የዋለ ስም አለ። ይሄም ስም አንድ ስም ነው። እሱን እንመለከታለን። ሁለተኛ ለምእመናን ብቻ መጠሪያ እንዲሆን ጥቅም ላይ የዋለ ለኢየሱስ ክርስቶስ ያልተነገረ 4 ስሞችን በዚህ በሁለተኛው ክፍል ላይ አቀርብላችኋለሁ። ሶስተኛ ለኢየሱስ ክርስቶስም ለምእመናንም በጋራ ለሰዎች ሁሉ ልጅ የሚለውን አባባል እንዴት በጥቅም ላይ እንደዋለ የሚያሳዩ 4 ስሞችን አሳያችኋለሁ ማለት ነው። በአጠቃላይ 9 ስሞችን እና የገቡበትን ምክንያትና አገባባቸውና የሚሰጠውን ትርጉም እንመለከታለን ማለት ነው። እግዚአብሔር እየተመሰገነ ይሁን። እንግዲህ በመጀመሪያ ለኢየሱስ ብቻ የዋለ ስም በመጽሐፍ ቅዱስ በአዲስ ኪዳን ላይ የምናገኘው ሞኖጌኔስ የሚል ነው። አንድያ ማለት ነው። ሞኖ ማለት አንድ ማለት ነው። ጌኔስ ጌናው ልጅ ማለት ነው፣ ወይም ልጅነት ማለት ነው። ስለዚህ ሞኖጌኔስ ብቸኛ፣ በአይነቱ ልዩ የሆነ ልጅ ማለት ነው። ይህ አባባል ማለት ነው። ይህ ሞኖጌኔስ የሚለው ለኢየሱስ ብቻ ቅድመ ዓለም ከመወለዱ በፊት በሥጋ ከመገለጡ በፊት የተሰጠ ስም ነው። ይሄ ስም በጉዲፈቻ ወይም በመፈጠር ያገኘው የተገኘ ልጅነት አይደለም። ምን ማለት ነው? ይህ ሞኖጌኔስ የሚለው ከአብ ጋር በባህሪ በዘላለምነት በመለኮትነት አብሮ በመኖር ከእግዚአብሔር ክብር ጋር እኩል የተካከለ ብቸኛ የእግዚአብሔር ልጅ ስለመሆኑ የተነገረበት ቃል ነው። ስለዚህ አሁን አማኞች ልጆች ቢባሉም ማንም ፍጡር ሞኖጌኔስ ተብሎ አይጠራም። ይሄንን ሞኖጌኔስ የሚለውን በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እናገኘዋለን። ሞኖጌኔስ ፓራፓትሮስ፣ አንድያ ልጅ ከአባቱ ዘንድ ተብሎ የተነገረው ማለት ነው። ሁለተኛ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የተነገረው ሞኖጌኔስ ቴዎስ ሆሆን ኤስቶን ካልኮልፑን ቱ ፓትሮስ ተብሎ ተነግሯል። በአባቱ እቅፍ የነበረ አንድያ የእግዚአብሔር ልጅ፣ አንድያ እግዚአብሔር ይለዋል። እንደውም ሌላው ትርጉም አንድያ እግዚአብሔር እርሱ ተረከው፣ እርሱ ገለጠው የሚለው አንድያ በቅፉ ያለ የተባለው አካላዊ ቃል አስቀድሞ ዓለም ከመፈጠሩ በፊት በአባቱ ዘንድ ለዘላለም አብሮት የኖረ ልጁ እንደሆነ የሚያሳይ ቃል ነው። ሁለተኛ የምንመለከተው ለሰዎች ወይም ለምእመናን ብቻ ጥቅም ላይ የዋሉ የልጅነት መጠሪያዎች ናቸው። እነዚህ 4 ናቸው። አንደኛው ሁቴሲያ የሚል ነው። በዚህ አሁን ሰሞኑን ጉዲፈቻ ወይም አዶፕሽን እየተባለ የምንነጋገርበት የልጅነት አይነት ነው። በዚህ ስም ኢየሱስ ክርስቶስ ፈጽሞ አልተጠራም። ምክንያቱም እርሱ የባህሪ ልጅ ነው። እኛ ግን በፍጥረታችን ከአምላክ የራቅን ስለነበር በጸጋው በሕግ በኪዳን ልጆች መደረጋችንን የሚያመለክት አባባል ነው። እንግዲህ ተመልከቱ፣ ክርስቲያኖች ጉዲፈቻ ብቻ ተብለው አልተጠሩም። ሌላው ሁለተኛ የምንመለከተው ቴክኖን የሚል ነው። ይሄ ቴክኖን የሚለው በልደት የተገኘ ልጅነትን፣ በመወለድ የተገኘ ልጅነትን ለመግለጥ
በጥቅም ላይ ውሏል በመጽሐፍ ቅዱስ ውስጥ። ኢየሱስ አንድም ቦታ ቴክኖን ተብሎ አልተነገረለትም። ነገር ግን ምዕመናን ሰዎች ቴክኖን ተብለዋል። ከቃሉ እንደምንረዳው ለክርስቲያኖች በዳግም ልደት የእግዚአብሔር ባህሪ ተካፋይ በጸጋ የሆኑትን ማለት ነው ለማመልከት ውሏል። እግዚአብሔር የተመሰገነ ይሁን። ለምሳሌ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ቴክኖን የሆኑ ዘንድ ስልጣንን ሰጣቸው ተብሎ ተጽፏል ማለት ነው። ሌላው ሶስተኛው እዚህ ላይ የምንመለከተው ኔፒዮስ የሚል ነው። ኔፒዮስ ሞግዚት የሚያስፈልገውን ራሱን ያልቻለና ራሱን ማስተዳደር የማይችልን ሕፃንን ለማመልከት በጥቅም ላይ ውሏል። ይሄ ቃል ምን ማለት ነው? መንፈሳዊ ብስለት የሌላቸውን ሰዎች፣ አለማወቅንና በሕግ ስር የሚተዳደሩትን፣ ጥበቃ የሚያስፈልጋቸውን፣ ሙሉ ጥበብና ማስተዋል የጎደላቸውን ሰዎች ለመግለጥ በጥቅም ላይ ውሏል። ይሄ ስም ለኢየሱስ ክርስቶስ ፈጽሞ አልተነገረም። ይሄ የተነገረው ለምሳሌ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ ለቆሮንቶሶች ሲጽፍላቸው በክርስቶስ ሕፃናት እንደመሆናችሁ እንጂ እንደ አስተዋይ ሰዎች ልናገራችሁ አልቻላችሁም፣ ምክንያቱም ሕፃናት ስለሆናችሁ ሊገባችሁና ልትረዱኝ ስላልቻላችሁ ነው ይላቸዋል። ስለዚህ ይሄ የተነገረው ኔፒዮስ በሚል ነው የተነገረው። አራተኛ የተነገረው ፓይዳሪዮን በሚል ነው። ፓይዳሪዮን ታናሽ ብላቴና ማለት ነው። ይሄ ነገር ብዙ ቦታ ላይ አልተነገረም። ነገር ግን 5 እንጀራ ይዞ የነበረውን በዮሐንስ ወንጌል ምዕራፍ 6 ቁጥር 9 ላይ የምናየውን ያ የተነገረውን ልጅ ያ ሕፃን ልጅ ማለት ነው ትንሽ ልጅ ብላቴናውን ለመጥራት በጥቅም ላይ ውሏል። ስለዚህ እነዚህ ሁሉ ሲውሉ እያንዳንዳቸው የዋሉበት አውዳዊ አገባቦች አሏቸው ማለት ነው። በሶስተኛው ክፍል ላይ የምንመለከተው ለኢየሱስም ለምእመናንም በጋራ በጥቅም ላይ የዋሉ የልጅነት ስሞች አሉ። እነዚህ ለምሳሌ ሁዮስ የሚል ነው የመጀመሪያው። ሁዮስ ማለት ለአቅመ አዳም የደረሰ ማስተዋል የሚችል ማስተዳደር የሚችል ልጅ ማለት ነው። ወራሽ መሆን የሚችል ልጅ ማለት ነው። ለኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብ ከሰማይ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ሁዮስ እርሱ ነው፣ ይህ ነው፣ እርሱን ስሙት ያለበትን ይህንን ቃል ይመለከታል። ይህን ልጅነት ኢየሱስ አባቱ ልጄ ብሎታል፣ ሁዮስ ተብሏል። ይሄ ምንድነው? እግዚአብሔር ይሄን ሲናገር የባህሪና የክብር ልጅ ስለመሆኑ የተነገረበት ቃል ነው። እውነት ነው። ይህ ቃል ለሰዎችም ተነግሯል። ለምሳሌ በሮሜ መልእክት ምዕራፍ 8 ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ሁዮይ ናቸው ተብሎ ስለ እግዚአብሔር ልጆች ተነግሯል። ሁለተኛ ፓይስ የሚል ነው። ፓይስ ማለት ታማኝ አገልጋይ፣ ታማኝ ብላቴና ማለት ነው። ይሄ ለኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የኢሳይያስን ትንቢት ፍጻሜ ለማመልከት ታማኝ አገልጋይ ስለመሆኑ የተነገረ ቃል ነው። እንዲህ ይላል፣ የአባቶቻችን አምላክ ብላቴናውን ፓይስ ኢየሱስን አከበረው ብሎ ተናግሯል ጴጥሮስ። ስለዚህ ይህ ቃል ይህ ፓይስ የሚለው ቃል ለሰዎችም ተነግሯል፣ ታማኝ አገልጋይ ስለመሆናቸው። በሉቃስ ወንጌል ምዕራፍ 8 ቁጥር 51 እና 54 ላይ የኢያኢሮስ ልጅ ብላቴና ተብሎ ተጠርቷል። ታማኝ አገልጋዬ ለማለት ማለት ነው።
ሶስተኛ ብሬፎስ የሚል ነው። ብሬፎስ የሚለው ቃል የገባው ልጅነትን የሚያመለክተው ይሄ ቃል የገባው ጨቅላ ማለት ነው፣ ሕፃን ወይም ደግሞ ጽንስ ማለት ነው። ይሄን ትርጉም የሚሰጥ ነው፣ ልጅ ነው። ነገር ግን አገባቡ ለጨቅላና ለጽንስ የተነገረ ነው። ይሄ ቃል ለኢየሱስ ክርስቶስም ተነግሯል። በሉቃስ ወንጌል ምዕራፍ 2 ቁጥር 12 ላይ ሕፃን ብሬፎስ ተጠቅልሎ በግርግም ተኝቶ ታገኙታላችሁ የሚለው ይሄ ቃል የተነገረው በዚህ ነው። እንግዲህ ይህ የሚያሳየው ብሬፎስ የሚለው የሚያሳየው ኢየሱስን እውነተኛ ሕፃን ሆኖ ሰው ሆኖ መወለዱን በኋላም በሥጋ እያደገ ስለመሄዱ ሰው ስለመሆኑ የሚያሳይ አገባብ ነው። ስለዚህ ብሬፎስ የሚለው በዚህ መልኩ ተገልጧል ማለት ነው። አራተኛ የምንመለከተው ፓይዲዮን የሚል ነው። ፓይዲዮን ማለት ሕፃን ማለት ነው። በተመሳሳይ ማቹርድ ያልሆነ ገና ሕፃን የሆነ ታናሽ የሆነ ልጅ ማለት ነው። ይሄ ለኢየሱስ ክርስቶስም ተነግሯል። በማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ወደ ቤትም ገብተው ሕፃኑን ፓይዲዮን ከእናቱ ከማርያም ጋር አገኙት ይላል። ሰባ ሰገልም ሕፃኑን እንዳገኙት ፓይዲዮኑን እንዳገኙት ሰገዱለት፣ ገጸ በረከትም አቀረቡለት ስጦታ። ይሄ ቃል ለሰዎችም በጥቅም ላይ ውሏል። በአንደኛ ዮሐንስ ምዕራፍ 2 ቁጥር 18 ላይ የእግዚአብሔርን ልጆች ሐዋርያው ዮሐንስ ልጆች ሆይ ፓይዲያ መጨረሻው ሰዓት ደርሷልና እያለ ይነግራቸዋል ማለት ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ በእነዚህ አባባሎች ከነዚህ አባባሎች ውስጥ የምንረዳቸው መሰረታዊ ሐሳቦች አሉ። ምንድነው? የእኛና የእግዚአብሔር ልጅነት ፈጽሞ ልዩነት እንዳለው እንመለከታለን። ሁለተኛ እኛ በእግዚአብሔር ጸጋ ልጆች እንደተባልንና ኢየሱስ የእግዚአብሔር የባህሪ ልጅ እንደሆነ እንመለከታለን። ሶስተኛ በዚህ ውስጥ ማለት ነው እንድታስተውሉ እኛ ክርስቲያኖች ማለት ነው አሁን እስካሁን በተነጋገርነው ውስጥ እኛ ክርስቲያኖች የጉዲፈቻ ልጆች ብቻ አለመሆናችንን ልናስተውል ያስፈልጋል። የጉዲፈቻ ልጆች ብቻ አይደለንም ከነዚህ ውስጥ እንደተመለከትነው። አራተኛ እኛ ክርስቲያኖች ማለት ነው ከእግዚአብሔርም በመወለድ የመለኮት ባህሪ ተካፋዮች መሆናችንን ጭምር የሚያመለክቱ ቃላት በዚህ ውስጥ አሉ። በመወለድ ከእግዚአብሔር። አምስተኛ ኢየሱስ ክርስቶስ በሥጋ የእኛን ሥጋ ተካፍሎ ልጅ ተብሎ መጠራቱን እንመለከታለን እንደኛ እንደ ሰዎች። ስለዚህ ኢየሱስ ክርስቶስ ሞኖጌኔስ በሚለው የእግዚአብሔር ልጅ ሲሆን ሆዮስ በሚለውና በሌሎቹ ስሞች ደግሞ ከሰው ሰው ስለሆነ የሰውነት ባህሪ ስላለው የእኛን ሥጋ ተካፍሎ ሰው ስለሆነ ልጅ ተብሎ መጠራቱን እንመለከታለን። ስድስተኛ ኢየሱስ በሥጋ ከመወለዱ በፊት አስቀድሞ በቃልነቱ በእግዚአብሔር በአባቱ እቅፍ ውስጥ የነበረ ሞኖጌኔስ የእግዚአብሔር ልጅ መሆኑን እንረዳለን። ስለዚህ አስተውሉና አዳምጡኝ ወገኖቼ፣ እኛ ልጆች ብንሆንም እንደ ኢየሱስ ልጅነት እኩያ ወይም እኩል ልጆች ያለ መሆናችንን ልንረዳ ያስፈልጋል። የኢየሱስ አባት እግዚአብሔር በተለየ አካሉ የሞኖጌኔስ አባት መሆኑንና እኛ ግን በእግዚአብሔር ጸጋ ዳግም በመወለድና በጉዲፈቻነትም በሁለቱም ልጆች መደረጋችንን እንረዳለን። ስለዚህ በመጨረሻ እኛ ክርስቲያኖች በጉዲፈቻነት ብቻ ልጅነትን የተቀበልን ሳንሆን
በባህሪም የእግዚአብሔር ባህሪ ተካፋይ ልንሆን ዳግም የተወለድን ስለሆነ ወገኖቼ አሁን የምትከራከሩ ሰዎች ትምህርታችሁን ልታስተካክሉ ይገባል። በዚህ ጉዳይ ላይ እንደገና ሲባካችሁ ቆም ብላችሁ እንድታስተውሉ ወንድማዊ ምክሬን በጌታ ፍቅር አቀርብላችኋለሁ። ዳግም ስለመወለድና የእግዚአብሔር የመለኮት ባህሪ ተካፋዮች ስለመሆናችን ጉዲፈቻዎች ብቻ አለመሆናችንን አስመልክቶ በሚቀጥለው ትምህርቴን ይዤላችሁ ቀርባለሁ። እስከዛው ድረስ በሰላም ቆዩኝ። ወስብሐት ለእግዚአብሔር አሜን።